የማርያም ልጅ እኮ ኦቲዝም ነው ተባለ ሰምተሻል? ኃጢአት ጥሩ አይደለም። አዎ የእንትን የጆን ለዛ እኮ ነው አሁን ልጄን ምናምን የሚለው ኃጢአት አትስሩ፣ ኃጢአት ጥሩ አይደለም፣ የሰው ልብ አትስበሩ። እኔ ራሴን እናንተ ቦታ ላይ ያስቀመጥኩትና እኔ እንደዚህ አይነት ነገር እላለሁኝ እንዴ ብዬ ጠየቅኩ ራሴን። ምክንያቱም ሴት ነኝ እናትም ነኝ። ልጆች እንዳልሆናችሁ ድምጻችሁ ይናገራል፣ ትልቅ ሰዎች ናችሁ። ስለዚህ ወልደን ጨርሰናል ማለት ነው። ያ ማለት ደግሞ የወለድናቸው ልጆች ገና ዓለማቸውን አላዩም፣ ገና ያልወለዱ ልጆች አሉን። እንዴት በዚህ ልክ ግፍ እንናገራለን? ሆኖ እንኳን ቢሆን እናት አባት ባሉበት ይሄ አይባልም፣ ይሰብራል። ልጁስ ላይ እኛ ያቆሸሽናትን እንኳን ይችን ምድር በቅጡ ያረገጣት በቅጡ ያልቦረቀባት በዚህ ልክ እንዴት እንደዚህ እንላለን? ትልቅነታችሁ፣ ሴትነታችሁ፣ እናትነታችሁ ታዲያ የት አለ? እናት ይሄን አትልም። እሷ ወልዳ ብትጨርስ እንኳን ልጇ ገና ናት። የልጇን ዓለም የምታይ እናት ይሄን አትልም። በክፋቱም ይሁን በአዘኔታ ይሄን ነገር እኮ ልናወራ እንችላለን። ቤተሰብ በሚያውቀው መንገድ ግን ሲወራ ጥሩ አይደለም። ያውም በዚህ ልክ እናንተ ያወራችሁበት መንገድ በጣም ያስጠላል። አንዳንድ ልጅ ዘግይቶ ያወራል፣ ዘግይቶ ይቆማል፣ ዘግይቶ ይራመዳል። አብዛኛው ልጆች ደግሞ እንደዚህ የሆኑ ልጆች ደግሞ አይምሯቸው በጣም ብሩህ ነው። ምን አይታችሁ ነው የምታወሩት? ኧረ ተው። እኛ በተሳሳት ነው እኛ ባጠፋ ነው ለምንድን ነው ልጆቻችን ዋጋ የሚከፍሉት? ማለት ያለብን እንደውም መከራዎች ሁሉ በእኛ በእናቶች ይለፍ፣ ልጆቻችን በለመለመው መስክ ይኑሩልን ብለን ነው ማለት ያለብን። የልጅ ሲቃይማ አያሳየን፣ ልጆቻችን ሲቸገሩ ሲሰቃዩማ አያሳየን። እውነት ይሄ ተገቢ አይደለም። እግዚአብሔር ለኛ ለማሚዎች ልቦና ይስጠን። ህፃኑ ማሙሽ ደግሞ እግዚአብሔር በጥበብ በሞገስ ያሳድግ።